የአዲስ አበባ ወጣት ተቃውሞውን ገለጸ። መምህር ደረጀ እውነታውን ተናግረዋል። በምክር ቤቱ የቀረበው ጉዳይ አነጋጋሪ ሆነ። አነቃቂ ንግግር አባታችን አቡነ አብርሃም ተናገሩ። ውድና ክቡራት ቤተሰቦቻችን፣ ውድ ኦርቶዶክሳውያን ኢትዮጵያውያን፣ ኤርትራውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ይብዛ። ዛሬም እንግዲህ መረጃዎችን እናደርስላችኋለን። ላይክ በማድረግ ሼር በማድረግ ቤተሰብ በመሆን ከጎናችን መቆማችሁ እንዳይዘነጋ ላይክ አድርጉልን። እይታው በጣም እየቀነሰ ስለሆነ ማለት እንግዲህ የመጀመሪያም ቪዲዮ የማደርገው ወይንም እንድናዳምጥ የምፈልገው ጉዳይ ከዚህ ከጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ የተናገሩትን ንግግር ስለ አርሲ ያነሱትን ሐሳብ በማስደመጥ ይሆናል። እንግዲህ በአርሲ የነበረው 10 ሰው ነው የሞተው ከማለታቸውን ባሻገር ደግሞ በዚህ በምርጫውን ለማደናቀፍ የተደረገ ማካሄድ ነው ሲሉም ተናግረዋል። ይሄም ተከትሎ እንግዲህ አንዳንድ ቅሬታዎች ተደምጠዋል፣ ተሰምተዋል። ይሄንንም አሰማችኋለሁ። እናንተ በደንብ አድርጋችሁ ላይክ አድርጉልን። አርሲ ላይ እውነት በዚህኛው ምርጫ ነው ወይ አደጋ የመጣው? ከዛ በፊትስ አልነበረም ወይ? በመረጃ በማስረጃ ጭምር የተደገፈ የወንድማችንን ጥንክር እንከታተል። የአብይ አህመድ ውሸትን አጋለጣለሁ፣ ግን ውጊያው የእምነት ሳይሆን ሽፍቶች ሰው ገለው በአርሲ ጉዳይ የተናገረው ሐሰት ነው። ዝምታም እንደ መስማማት ይቆጠራል። ይሄን የተናገረውን ስሙ። ህሊና ያላችሁ ብቻ ኮሜንት ላይ አርጉ፣ ቪዲዮ ላይክ አርጉ። አመሰግናለሁ። አርሲ ውስጥ የነበረው ችግር ምርጫውን ለማደናቀፍ ከፍተኛ ዝግጅት ተደርጎ ነበር። ግን ውጊያው የእምነት ሳይሆን ሽፍቶች ሰው ገለው ሰው አፈናቅለው የአርሲ ኦርቶዶክስ ተኮር ጥቃት ከምርጫ ጋር በማያያዝ የህዝቡን በደልና ግፍ ለማፈን መጣር እጅግ አሳፋሪ ነው። አርሲ ላይ ላለፉት ዓመታት ከምርጫ በፊትም ግፍ ሲፈጸም ነበር። አሁን ከምርጫ በኋላም ቀጥሏል። ላለፉት ዓመታት በጥቂቱ የተፈጸመውን ግፍ ልግለጽላችሁ። ህዳር 2016 በርካታ ኦርቶዶክሳውያን የተገደሉበት ግፍ በአርሲ አካባቢ ተፈጽሟል። በ2018 ብቻ ጥቅምት እስከ ህዳር ባለው ከየካቲት እስከ 19 እስከ አንድ ባለው እንደዚሁ መጋቢት 2018 ግፍ ተፈጽሟል። በርካታ ኦርቶዶክስ ተኮር ጥቃትም ተፈጽሞ አብያተ ክርስቲያናት ተቃጥለዋል። ሰዎች ንጹሃን በግፍ ተገለዋል። እንደዚሁ የቅርብ ጊዜው የምናስታውሰው ግንቦት 22 እስከ 24 ባለው ግፍ ተፈጽሞ በርካታ ኦርቶዶክሳውያን ተገለዋል። አብይ አህመድ እንደዚህ በፓርላማ ወጥቶ የሚዋሸውን ስንመለከት ምን ያክል ለህዝባችን መቆምና መታገል እንዳለብን ከማስረዳት በቀር ሌላ የሚያተርፈው ጉዳይ ያለ አይመስለኝም። አመሰግናለሁ። እንግዲህ አርሲ አሁን ብቻ አይደለም የመጣው መከራው፣ ወይ ደግሞ ምርጫ ጠብቆ አይደለም የመጣው። እዛ ላይ የመጣው በጣም አደገኛና ከባድ ከ200 በላይ ቤቶች፣ አንድ ሙሉ ቤተ ክርስቲያን፣ ከ37 በላይ ሰዎች እንግዲህ አንድ ሙሉ ቤተ ክርስቲያን ወድሟል። 37 በላይ ሰዎች ተገድለዋል። ማህበረ ቅዱሳን በወቅቱም ብፁዕ አባታችን አቡነ ኤልሳ የዘገቡ ዘገባ ግን 10 ሰው ነው የሞተው ብለዋል ጠቅላይ ሚኒስትር። ፓርላማ ላይ የህዝብ ተወካዮች ምክር ቤት 5ኛ ዓመት 30ኛው መደበኛ ስብሰባ ላይ የነበረውን እንግዲህ ሙገሳ ሰጥቷቸዋል። ይህን ተከትሎ ወንድማችን አንድ ሐሳብ ያነሳል። በዚህ አጋጣሚ የተከበራችሁ የህዝብ ተወካዮች ምክር ቤት አባላት፣ ክቡር ጠቅላይ ሚኒስትር አብይ አህመድ ለህብረ ብሔራዊት ኢትዮጵያ ሁለንተናዊ ብልጽግና ጠንካራ መሰረት ለመጣልና በየመስኩ ለትውልድ የሚተርፍ ደማቅ አሻራ ለማኖር ያለ እረፍት በመትጋት እየተወጡ ላሉት ድንቅ የአመራር ሚና ከመቀመጫችን ተነስተን በጭብጨባ እውቅና እንድንሰጣቸው ጠይቃለሁ። ያው በእርግጠኝነት እኚህ የፓርላማ አባል የሆነ ምርጫ ክልል ላይ የሆነ ህዝብ ይወክለኛል ብለው መርጠው ወደ ፓርላማ ያስገቧቸው የህዝብ ተወካይ ናቸው። አስምሩበት፣ የህዝብ ተወካይ። የወከሉት ህዝብ ጥያቄ አለው። የወከሉት ህዝብ የፖለቲካ፣ የኢኮኖሚ፣ የልማት ሊሆን ይችላል፣ ማህበራዊ የተለያዩ ጥያቄዎች አሉት። የወከላቸውም የህዝቡን ጥያቄ ወደሚመለከተው አካል እንዲያደርስ ነው
ወይም ደግሞ የህዝቡን ጥያቄዎች ለሚመለከተው አካል በጥያቄ መልክ አቅርቦ ምላሽ ለማግኘት ነው። ግን እነዚህ የህዝብ ተወካዮች ሳይሆኑ ከዚህም በፊት እንደተናገርነው የፓርቲ ተወካዮች ብቻ ናቸው። ውዳሴ ለመደርደርና ሙገሳ ለማሰማት ነው እዚህ ፓርላማ ላይ የሚቀመጡት። ይሄ ፓርላመንት ለኢትዮጵያ ምንም የሚፈይደው ችግር የሚፈታ አይነት ፓርላመንት አይደለም። እዛ ጋር የሚሰበሰበው ለሚመጡት ፖሊሲዎች፣ ለሚወጡት አዋጆች፣ ለተለያዩ ውሳኔዎች አንድ እጁን አውጥቶ ድጋፍ ለመስጠት፣ ሁለተኛው ደግሞ ውሳኔዎች ሲጸድቁ ለማጨብጨብ ብቻ ነው። ስለዚህ እንደ ሀገር ምንም ያህል የተወከሉት በገዢው ፓርቲ ቢሆን እንኳን ህዝባቸውን ወደ ጎን መተዋቸው ግን በፍጹም ልክ ነው ብዬ አላስብም። ስለዚህ በዚች 5 ዓመት ውስጥ እዚህ ፓርላመንት ላይ ያየናቸው አንዳንድ ሰዎች አሉ። ሌሎቹ ግን ሰዎች ናቸው ለማለት እኔ በበኩሌ አያስደፍርም ባይ ነኝ። ለማንኛውም ለቀጣዮቹ 5 ዓመታት ደግሞ ሌላ ተተኪ አጨብጫቢ ግሩፕ ወደዚህ ይገባል። በቀጣዩ ግን የከፋው ነገር ፓርላመንት ውስጥ ሰው የሚኖር አይመስለኝም። ምናልባት በዚህ ፓርላመንት ውስጥ የተወሰኑ ሰዎችን አይተናል። ቀጣይ ዓመት ግን እዚህ ፓርላመንት ውስጥ ሰው ይኖራል ብዬ አልገምትም። የኔ ግምት ነው። እንግዲህ ውዳሴና ሙገሳ ለመስጠት ነው የቀረው። ምንም አሻም ሁሉም ሰው የራሱ የሆነ ጥያቄ አለው። ጥያቄያችን ይመለስልን የሚለው በጣም በብዙ ቁጥር ተበራክቶ ባለበት በዚህ ሰዓት ሙገሳ ብቻ ውዳሴ ብቻ ማድረስ በጣም አሳሳቢም ነው፣ አነጋጋሪም ነው። ጥያቄ የለንም ተመልሶልናልም ነው በነገራችን እና በጣም ይሄ ጉዳይ በጣም ያስገርማል፣ አስገርሞኛል እኔ እንደግል ማለት ነው። ሌላው በጣም የሰሞኑ አጀንዳ የነበረው የዋልድባ ጉዳይ ነው። ሁላችንም እንደምናውቀው በዚህ በዋልድባ ጉዳይ ላይ ከፍተኛውን ጥያቄዎች ሲቀርቡ ነበር፣ ከፍተኛውን ሀሳቦች ሲነሱ ነበር። ይህንን ተከትሎ መምህራችን ደረጀ ነጋሽ እንዲህ ነው ሲነካ ካህናቶች ሲቃጠሉ አብያተ ክርስቲያናት ሲፈርሱ ቤተክርስቲያን ስትሰደድ ወጥተን እንደዚህ ብንጮ የተሻለ ነበር። መሳሪያ ሊያደርጓችሁ የፈለጉ አሉ፣ አጀንዳ ሊያደርጓችሁ የፈለጉ አሉ፣ የሚጠቅሟችሁ መስለው ሊጎዷችሁና ክብራችሁን ሊያሳንሱ የሚፈልጉ አሉ። እናንተ በገዳም ስላላችሁ አካሄዳቸውን የማታውቁ ፖለቲከኛ የሆኑ ብዙዎች አሉ። ከጀርባቸው ሞት ያለ፣ ከጀርባቸው ተንኮል ያለ፣ ከጀርባቸው ክፋት ያለ ዋልድባ እንዲዋረድ የሚፈልጉ ለምናፍቃን አጀንዳ ለሌሎች አጀንዳ እንድትሆኑ የሚፈልጉ አሉና ጥንቃቄ ልታደርጉ ይገባል። ስላሴ ጾታ አላቸው የላቸው? ተናገሩ። አይዟችሁ፣ ወይም የላቸውም ወይም አላቸው በሉ። በርካታ ሊቃውንት ያላት ቤተክርስቲያን፣ ጥበበኞች የጫማቸውን ጠፍር ልንፈታ የማንችል ሊቃውንት ያላት ቤተክርስቲያን፣ 4 አይና ያላት ቤተክርስቲያን፣ ፈትፍተው አመስጥረው ሊያስተምሩ የሚችሉ አባቶች ያሏት ቤተክርስቲያን ትውልዱ አይምሮ ከተሰናከለ ከቆሸሸ በኋላ መልስ መስጠት አግባብነት የለው። ቤት ጸርቶ እኮ ነው ግቢ የሚጸዳው። መጀመሪያ ውስጣችን ያለውን ተኩላ ኑፋቄ ለምን አታጸዱ? ከክልል አይሰራም። እስከ መቼ ድረስ ነው በእንደዚህ አይነት መልኩ የሚቀጥለው? ትላንት ነው ወይ ቤተ ጣመ ቤተ ሚናስ ተብሎ የመጣው? ትላንት ነው ወይ ቅባት ካራ እየተባለ የመጣው? ጸጋ የተባለው ትላንት ነው እንዴ? መቼ ነው የሚቆመው ይሄ አካሄድ? ደቅና አመትና ታሮይ ነው ኩይናት ደቅና ይረይለው አጸጋና ወያኔ ይህን ያደርጋል ስል መንግስት ትክክል ነው ማለት አይደለም። የመንግስትንም አሰራር አልደግፍምም አልቀበልም። የትኛውን ፓርቲ አልደግፍም። የትኛውንም ዘረኛ ፓርቲ እቃወማለሁ እንጂ አልደግፍም። እኔ በዘር የሚቋቋም ፓርቲን አልደግፍም፣ መቼም አልደግፍም። ከአባቶቻችን ጊዜ ጦርነት፣ በእኛ ጊዜ ጦርነት፣ ለልጆቻችን ጦርነትን እናውርስ። ሰው ሀገር አልምቶ ያወርሳል። እኛ ለልጆቻችን ጦርነትን ያውም እርስ በርስ መገዳደል፣ እኛው እርስ በርስ እየተገዳደልን፣ እርስ በርስ እየተፈነቃቀልን፣ እርስ በርስ እየተሳደድን እንደ ጀብዱ ሰበር ዜና ብለን እያወራን በሁለት ጎራ ተከፍለን አንዱ ደጋፊ በቤንዚን ላይ በእሳት ላይ ቤንዚን እያርከፈከፈናለን። ጮማ የሚቆርጡ ጠጅ የሚጨልጡ ውስኪ የሚራጩትን እየተመለከትን ዘፋይና ሴት ዳሌ ላይ ብር የሚረጩትን እየተመለከትን ሃይላንድ የያዙትን እያየን ውሃ የሌላቸውን እየረሳን ሻይ በዳቦ መብላት ያቃታቸውን ወገኖቻችንን እየዘነጋን ለኢትዮጵያ መፍትሄዋ በጣም መስተካከል መጥራት ያለበት መጽናት ያለበት እውነት ነው ሲቀርብ የነበረውና በዚህ ጉዳይ ላይ የማያሻማ ሐሳብ አለ። በቤተ ክርስቲያናችን ላይ በጣም አጀንዳዎች አይጠፋል። አባታችን አባ ገብረ ማርያም ምንም እንኳን ይቅርታ ቢጠይቁ ግን የሰሞኑ ርዕስ ነበሩ። ቀደም ብሎ ደግሞ የዋልድባ ጉዳይ ርዕስ ነበር። እስከ መቼ ነው የሚቀጥለው? የሆነ ጉዳይ ሲመጣ ርዕስ የሆነ እስከ መቼ ይቀጥላል? እውነተኛውን አባቶች ታስረው ለአባቶቻችን መልስ ለመስጠት ድምጽ ለመሆን የመጣ ምን ያህል ነው?
ለምሳሌ እስካሁን ከታሰሩ ረጅም ጊዜ ሆናቸው አባታችን ቀሲስ ዶክተር መዝገቡ አሉ። ምንወዳቸው፣ ምናፈቅራቸው፣ ምናከብራቸው አባታችን ታስረውብን ለአባታችን ድምጽ መሆን እንኳን የፈለግን የለም። ይህንንም ጨክናችሁ ታሳልፉት ይሆን? ዛሬም እጅግ የሚያሳዝን መረጃ አለ። ልሰሙኝ ፍቃደኛ ከሆናችሁ ምናልባት ህመሙ አልተሰማችሁ ሊሆን ይችላል። ዛሬ ግን ሼርን ኮፒ ሊንክ ማርጉልኝ አላችሁ። አንድ ነገር ብቻ ነው የምጠይቃችሁ። የቤተ ክርስቲያናችን አይን የሆኑት አባታችን የዘመኑ ጳውሎስ ወንጌልን ፈትፍተው የመገቡን እንደ ሌሎች መምህራን ሰብከውን ዞር ያሉ ሳይሆን ከልጆቻቸው ፊት ለፊት ቀድሞ የተሟገቱ ስለ ማህተባቸው ከፊት የቆሙ ሰኔ 24 ቀን ቀጠሮ ነበራቸው። አባታችን ቀሲስ መዝገቡ ለሐምሌ 6 ቀጠሮ ተይዞላቸዋል። ዛሬም በጭንቅ ውስጥ ነው ያሉት። እኔና እናንተ ደግሞ ከጎናቸው ልንሆን የማህተብ ግዴታ አለብን። በክርስቶስ ኢየሱስ ፍቅር ጠይቃችኋለሁ። አንድ የአባታችንን ምስል ፎቶ በመጠቀም ድምፅ ሆኗቸው ቢያንስ። ይሄን ማድረግ ካልቻላችሁ አሁን አሳልፉት። ድምፅ መሆን እንኳን አልቻለም ለአባቶቻችን። ምናሳፍር ሰዎች የሚከብድ ጊዜ ላይ ደርሰናል። ቢያንስ ድምፅ ሆናቸው፣ የእውነት ከልብ ድምፅ ሆናቸው። በቀጣይ ቪዲዮ ወንድማችን ደግሞ ጸጋይ ክፍሉ እንዲህ የሚል ሐሳብ ያቀርባል። በነገራችን ላይ ይሄንን ቪዲዮ በጣም ለሰባተኛው ወይ ለስምንተኛ ጊዜ ነው እየቀረሱት ያለሁት። በደንብ ሐሳቤን ለመግለጽ በጣም እየከበደኝ ስለሆነ ያለው ነገር ዛሬ መቀሌ ላይ እየተመለከታቸው ከሆነ እናቶች በጣም እያለቀሱ ነበር። ከልጆቻቸው ታዳጊዎቻቸውን ከየትምህርት ቤቱ እየለቀሟቸው ድጋሚ ለጦርነት እያዘጋጇቸው ስለሆነ በነገራችን ላይ አወቅነውም አላወቅነውም አብይ አህመድ ከመጣ በኋላ የኦርቶዶክሱ ቁጥር በሚሊዮኖች ጭምር ነው እየቀነሰ ያለው በግድያ ማለት ነው። 90% ኦርቶዶክስ ያለው ትግራይ ላይ ነበር። ትግራይ ላይ እንግዲህ በነበረው ጦርነት ምን ያህል እንደቀነሰ ለእናንተ መንገር ከባድ ነው የሚሆነው። መሞት ብቻ አይደለም ደግሞ ሰርተው እንዳይበሉ ደግሞ እጃቸውንም እግራቸውንም ያጡ ወጣቶችን ደግሞ ሄዶ ያየው ሰው መቀሌ ላይ ያየው ሰው አክሱም ጽዮን ለምሳሌ ሜጀ ስለነበር አይቼዋለሁኝ ምን ያህል እግራቸውና እጃቸው እንዳጡ። ድጋሚ ተመልሰው ዛሬም አፈና ላይ ናቸው። ዛሬም እያሰማራቸው፣ ዛሬም ወደ ስልጠና ካምፕ እየወሰዷቸው ነው ያሉት። የትግራይን ጉዳይ አረፍን ብለን ስንል ደግሞ ተመልሰው ሄደው ሌላ ጦርነት የገጠሙት አማራ ክልል ላይ ነው። አማራ ክልል ላይም ከ90% በላይ ኦርቶዶክስ ነው ያለው። ፋኖም የኦርቶዶክስ ይበዛበታል፣ ሙስሊሙም እንዳለ ሆነ ማለት ነው። ደግሞ ከመከላከያ ሰራዊቱም ኦርቶዶክስ ይበዛበታል። ሌላው የቁጥር ብልጫን ማምጣት ስለሚፈልግ ወደ መከላከያው አይገባም። ቢገባም ደግሞ በኃላፊነት ወይ ደግሞ ወደ ግንባር የማያስኬዱ ስራዎች ላይ ነው ብዙ ጊዜ የሚሰማሩት። ስለዚህ ብዛም ፋኖ ጋም ሄደው እያለቁ ያሉት ለመተኮስ የሚሄደውም ራሱ ለመከላከል የሚሄደውም እያለቀ ያለው እዛ ነው። ኦርቶዶክሳውያን ናቸው። እሱም ብቻ አይደለም። በነገራችን ላይ ያለቁ የተደፈሩ እናቶች፣ የተደፈሩ ህፃናት፣ የተደፈሩ እህቶቻችን እንደዛው፣ ወንዶችም እንደዛው። እሱም ብቻ አይደለም። ባለፈው አንድ ሪፖርት እየተመለከትኩኝ ነበረ፣ አሁን ረሳሁትኝ እንጂ በአሁኑ ሰዓት ላይ በአማራ ክልል በኤችአይቪ በጣም ቁጥራቸው በልጠዋል። በአስገድዶ መድፈር እየመጣ ስለሆነ ቤት ይቁጠረው ምን ያህሉ እንደተደፈረ። እያለቀ ያለው እሱ ነው። ወደ ኦሮሚያ ክልል ብንሄድ አነስተኛ ቁጥር ያላቸው ኦርቶዶክሳውያን ባሉበት ቦታ ደግሞ መንግስት ቀጥታ ሄዶ አታክ ባያደርግም እንደ ሁለቱ ክልሎች ላይ የእሱ አጋር የሆኑ ቅርንጫፎችን ሸኔ በሚል አስታጥቆ ዋሃብያው እየጨፈጨፋቸው ነው። የምታስታውሱ ከሆነ 2010 ላይ እኔም አንዱ አካል ስለነበርኩኝ የተጠቃሁት አካል ስለነበርኩኝ 2010 ላይ ሶማሌ ክልል ላይ ከ10 በላይ ቤተክርስቲያን በጣም ብዙ ምዕመናን አልቋል። በጣም ብዙ ምዕመናን ከቤትና ከንብረታቸው ተፈናቅለዋል። በተለያየ ቦታ ላይ ብትሄዱ በተለያየ ቁጥር ዳሰሳ ብታደርጉ እየተጠቃ ያለው በአንድም በሌላም ኦርቶዶክሱ ነው። ሀብት ንብረቱን እያጣ ያለው ኦርቶዶክሱ ነው። ከቁጥር እየቀነሰ ያለው ኦርቶዶክሱ ነው። ይህንን ነገር ደግሞ ሁለት አካላት ይፈልጉታል። አንድ የቁጥር ብልጫ ማምጣት የሚፈልጉ አካላት ይፈልጉታል። በሚሊዮኖች ቁጥር መቀነስ ለእነሱ ድግሳቸው ስለሆነ፣ ምክንያቱም እነሱ ሄደው አይዘምቱም፣ እነሱ ሄደው አይዋጉም። እየተዋጋ ያለው እየተገደለ ያለው እየተጠቃ ያለው የኦርቶዶክስ ምዕመን ስለሆነ፣ ሁለተኛው ደግሞ ስልጣኑን ተረክቦ ኦርቶዶክስን መጨረስን ይፈልጋል። ስለዚህ በአንድም በሌላም ካቢኔውን ቦታ እየሞላ እየሸፈነ አይተነዋል። በተለይ ዳታውን አይተነዋል። የምርጫው በተካሄደበት ሰዓት ላይ እጩዎች የነበሩት አብዛኞቹ ፕሮቴስታንትና
ሙስሊሞች ናቸው። እነሱ ደግሞ ካቢኔውን እየመሩት ደግሞ ጦርነቱን እያጋጋሉ ብዙ ኦርቶዶክሳውያን እንዲጨርሱ አድርገዋቸዋል። ግን ከዚህ ነገር አልተማርንም። ተመልሰን ድጋሚ ዛሬም ላይ እየገባን ያለነው ወደ ጦርነት ነው። ወደንም ጠላንም ግን እያለቀ ያለው ወይ ደግሞ እያለቅን ያለነው እኛው ኦርቶዶክሳውያን እንደሆንን ግን አስመሩበት። እንዴት አይነት ስትራቴጂክ የሆነ አካሄድ እንደሚሄዱ ነው ማሳይ። ጦርነቱ ሲነሳ ሲታቀድ ኦርቶዶክስና ኦርቶዶክሳዊነት ትኩረት ያደረገ የከተማ ቤተ ክህነት ላይ ያሉት ጳጳሳትና ባዮቹ በቃ ትተውታል። በአጀንዳ ተሰርቶ ድቅቅ እያለን ቪኤታቸው የሚገባላቸው ብር ነው የሚያስጨንቃቸው። በዚህ ዘመን እውነተኛ የመንጋ ጠባቂ እረኛ ማጣት በጣም ዋጋ ያስከፍላል። ኦርቶዶክስ ላይ ያሁሉ ጥቃት ያሁሉ መከራ ሲመጣ ድምጽ መሆን ያልቻለ አባት ነኝ ብሎ ሲቀመጥ ስንመለከት እጅግ ያስከፋል፣ ያስለቅሳል፣ ያሳዝናል። ይሄ ጉዳይ እልባት መስጠት አለበት። ያማል እውነት በጣም ነው የሚያስከፋው። ቢሆንም ደግሞ ያው እግዚአብሔር ደግሞ መሐሪ ነው። ስላነቃቂ ንግግሮች አቡነ አብርሃም የተናገሩትን እንስማ። መኪና የለህም አይደል? መኪና እንዳለህ አስብ። በቃ አለኝ በል። ቤት የለህም አይደል? ቤት እንዳለህ አስብ። አለህ። አዩት የማንቃት ደወሉ። አልበላህም፣ ምረውሃል አይደል? ግን ለምን እንዳልበላህ ታስባለህ? በልቻለሁ በል። ይሄ እኮ አደንዛዥ ሲወስዱ የሚሰማቸው ስሜት ነው። የአደንዛዡን እጽ ስሜት ወደ ምን አመጡት? ወደ አንቂ የማነቃቃት አይምሮን የማነቃቃት ብለው ሰየሙት። ይህ ሲቅም ሳይነግስ ይነግሳል። ምንም ቤሳቢስቲ ሳይኖረው ዓለሙን ሁሉ የገዛ ይመስለዋል። ሲነቃና ሲባንን ግን እዚያ አመዱ ላይ ወድቋል። የለም ሰውየው። ይልቅ ቢሰራ ቢጥር የዕለት ዳቦ አግኝቶ መብላት ይችል ነበረ። አደንዛዡን ወሰደ፣ ሳይከብረ ከበረ፣ ሳይነግስ ነገሰ። ሁሉን ነገር በእጁ እንዳለው መሰለው። ሲነቃ ራቆቱን ነው ያለ። ይህን ደግሞ በዚያ በሽታ ያለፉትን ሰዎች መጠየቅና መረዳት ትችላላችሁ። እንዲህ አይነት በሽታ የተፈጠረበት ዘመን ነው። ይህን ትውልድ መታደግ ይገባዋል። አነቃቂ ንግግር የተናገሩት ነው። ያው እዚህ ላይ ምንም የምንሰጠው የምናብራራው የለም። እውነት ነው፣ አጠቃላይ እውነት ነው። የመጨረሻውን ሁለቱም ቪዲዮ ማስተምያችሁ የእንታ መዝገበ ቃል ስለ ቆሞስ አባ ገብረ ማርያም የይቅርታ ቃል የተናገሩትና ወንድማችንም ኢዮብ ዘሚካኤልም አባታችንን ያመሰግኑበትን ክፍል እንከታተላለን። ደግል ነው የሚጠይቀው ማለት ነው። ስለዚህ አሁን ከተነሳው ጥያቄ አንፃር በሰሙኑ አባታችን አባ ገብረ ማርያም ያደርጉት ነገር አለ። ስላሴ ጾታ አላቸው የላቸውም? ያገር ያለ መብረቅ ማለት መምጣቱ ይሄ ማለት በምስጢረ ስላሴ ዙሪያ ላይ ህጸጽ የትምህርት ህጸጽ ተሰምቶ ነበረ። በዛ ላይ ህዝቡ ጮኸ። አትጮህ አይባልም። ህጸጽ ከታየ ግድ መጮህ ይኖራል። ምክንያቱም እንደ ቀድሞ አይደለም። ቀድሞ የሆነ ሰው አንድ ቦታ ላይ ነው ስህተት የሚፈጽመው። እዛ ቦታ ያሉ አካባቢ ያሉ ሰዎች ናቸው ይዘው የሚያርሙት የነበረው። አሁን ግን አንድ ቦታ ላይ ስትናገር ሁሉም ላይ ነው የሚሰማው። ስለዚህ በዛ አንፃር አስተዋዩም ይሰማል፣ አላስተዋሉ የማያስተውሉም ይሰማል። ሁሉም ስለሚሰማ በሁሉም ተሳተ ተቀመጣል። ከዛ በኋላ ሁሉ ይጮሃል። በስርዓት እንገስጻቸው፣ እስኪ እንጠይቃቸው። ምን ለማለት ነው? እንዲህ ሁኑ፣ እንዲህ አድርጉ፣ እንዲህ ለማለት ራሱ ቦታና ጊዜ የማያሰጥ ዘመን ነው አሁን። ካፌ የሚወጣው ሁሉም ላይ ስለሚደርስ ማለት ነው። ስለዚህ ጉባኤ ተሰርቶ ቁጭ ብሎ የሚወያዩበት ዘመን አይደለም። እንደምታዩት ማዋከብ ላይ ብቻ ትኩረት ያደርጋል። ምናልባት ስለ ሃይማኖት የምትሰጠው ምላሽ እንዲህ ሊኖር ይችላል። ምክንያቱም በዓለም ዙሪያ የተበተነ ትምህርት በዓለም ዙሪያ በተበተነ መልስ ነው ስተትነቱ የሚገለጠው። በዛ መልክ ሊፈጸም ይችላል። ሆኖም ግን በመካከል ላይ አንዳንድ ጊዜ እሳቸው ይሄንን አደረጉ ወይም አንድ ሰው ይሄን አደረገ ተብሎ ሲታሰብ ከዛ በላይ በሆነ በደል የምንጓዝ ሰዎችም አለን። ግን እውነት ቤተክርስቲያን ለመጠበቅ አይምሮን የሰው ልጅን አይምሮ ለመጠበቅ ስተትን ለማረም የሚደረጉ መልካም ንግግሮች እንዳሉ ሆኖ በጣም ሌላው ደግሞ ጋጠወጥ ንግግር የሚያስተላልፍ በጣም አንደበቱን ለዲያብሎስ የሚያከራይ በቃ ዝም ብሎ ዲያብሎስ አብሮ ከሱ ጋር ሆኖ ደግሞ የሚዘልፍባቸው ደግሞ ሰዎች አሉ። እንደዚህ አይነት በጣም እሱም ጥንቃቄ ያስፈልጋል። እንደዚህ አይነት ሰዎች በራሳቸው ይቅርታ ሊጠይቁ ይገባል። አጥፍተዋል።
በቃ ሰውን ዝም ብለህ ዝልፍ አድርገህ መናገር በራሱ ብቻውን ትክክል አይደለም። የምትገስጽበት ጊዜ አለ፣ የምትዘልፍበት ጊዜ አለ፣ የምትመክርበት ጊዜ አለ። ምንም ቢሆን እንኳን መክረህ ገስጸህ ነው ልዘልፍ የምትችለው። እስከዛ ግን አይሄድም የኛ ዘመን። በቃ የዛን ሰው ሐሳብ ዳሂጹን ህጻጹን ምኑን አይተም ጭምር አይደለም ዝም ብሎ በአጉራ ዘለል የሚሰድቡም እንዳሉ ያው ይታወቃል። ዓለም ሁሉንም ሰብስቦ የያዘ ጉድ ስለሆነ ማለት ነው። እና በቅርቡ እሳቸው ባደረጉት ይቅርታ ጠየቁ። ጥሩ ነው። በቃ ይቅርታ አለመጠየቅ ነው ቤተክርስቲያን የሚያስጠይቅ እንጂ ይቅርታ መጠየቅ ስህተት ሆኖ አያውቅም። ከልቡ እውነት ተሳስቻለሁ በድያለሁ ብሎ ይቅርታ የጠየቀ ሰው ተጠያቂነት የለውም። ስለዚህ ተስተካከላለሁ ማለቱ ነው። የነበረብኝ እይታ ይሄ ነበረ፣ ስለዚህ አሁን እንዲያውም ተጠቀምኩ ማለቱ ነው። ይሄን በፍቅር መቀበል ደግሞ ከዙ የሚጠበቅ ነው፣ ከሁሉም የሚጠበቅ ነው። ይሄንን ይቅርታ ወስደህ ግን በቃ አንገት ሰጣለሁ ያልከው ለዚህ ነው ወይ? በቃ ለጊዜው የተሰማቸው ይሄ ነበረ። ሌላ ሊሉ አይችሉም። በቃ ሰው ናቸው። ስለዚህ ሊሉ አይችሉም። ሌላም ነው ነገም በሚከሰቱ ነገሮች አንዳንድ ክፍተቶች ሁሉ ሰው በቃ ዝም ብሎ መዋከብና ራሱን መጉዳት የለበትም። በእርጋታ በሁኔታዎች ላይ ያለን እይታ ከራሳችን አንፃር ብቻ አይደለም ማየት ያለብን። ይሄ ህፃናዊ ጠባይ ነው። አንድ ነገር ስታይ ከራስ አንፃር ብቻ ማየት የለብህም። ከሌላው አንፃር ከእግዚአብሔር አንፃር ጭምር ነው ማየት ያለብን። ሌላውስ ምን ይላል? እግዚአብሔርስ ምን ይላል? እስከዚህ ድረስ ነው መሄድ ያለብን። ዳኛ አለን። እሱም እውነተኛ ዳኛ ነው። ስለዚህ የሱም ቦታ አለው። ከአንድ ሰው ሲበድል እኮ እግዚአብሔር ቦታ አለው። ሌላውም እና ይሄን ሁሉ አስገብተህ ነው የምታየው። ይሄን ሁሉ አስተውለህ ነው የምትመለከተው ማለት ነው። እና ይቅርታ ሲጠይቁ የሚነቅፉ ካሉ ይሄ በራሳቸው የተዋረዱ ናቸው። ወደ ሰሞነኛው ጉዳይ እንምጣ። በእውነት ብድግ ብዬ እጅ ብነሳ እጅጉን በጣም ደስ ይለኛል። አባታችን እግዚአብሔር ያክብርልን፣ የአገልግሎት ዘመኑን ያርዝምልን፣ በቤቱ ያቆይልን፣ እንደርሱ ያለ አባት አያሳጣን። በጣም ነው ደስ ያለኝ፣ በጣም ነው ያከበርኳቸው። ሊቅ ናቸው፣ የቤተ ክርስቲያኒቷ ተጠያቂ መምህር ናቸው። ባለፈው ቪዲዮም እንደተናገርኩት ስህተት የሆነ ነገር ተናግረው ነበረ። ስላሴ ጾታ አላቸው ብለው ማለት ነው። እና ይህ ነገር ስህተት ነው የሚል ብዙ የመምህራን መልስ ነበረ። ሁላችንም እንዳቅማችን የተወሰነ ነገር ለማለት ሞክረናል እና ብዙ ነገር አሳዩን አባታችን። በይቅርታቸው አዎ ተሳስቼ ነው በማለታቸው ሊቅነት ይሄ ነው፣ ትህትና ይሄ ነው እንድንል አደረገ። እኔ አራት አይና ነኝ ምንድናችሁና ነው ብለው ባሉበት ቢጸኑ ቤተክርስቲያን ልትመልስ ትችላለች ወይም ቤተክርስቲያን እርምጃዋን ትወስዳለች። ግን የመምህርነትን የሊቅነትን መረዳት በዛ መልኩ እንድንረዳውና ሊቅነት እንዲህ ነው እንዲህ ብለን እንድናንቋሽሸው ያደርገን ነበር። ሊቅነት ግን በተግባር ይሄ ነው። ስሙት። ይሄ የኔ ዳሂጽ 100% እኔ የተሳሳትኩት እንጂ የቤተ ክርስቲያኒቱ አስተምሮ ባለመሆኑ በዚህ የተደናገራችሁ የክርስቶስ የተዋሂዶ ልጆች 100% ብድግ ብዬ ይቅርታ ጠይቃቸዋል። ስለዚህ እግዚአብሔር ያክብርልባቴ። እውነት ለመናገር ያው ብዙ ሰው ሌላው ምን ትዝ አለኝ መጽሐፈ ሚላድ የሚባል መጽሐፍ አለ። እሱ ያልተመረመረ መጽሐፍ ነው። እውነት ለመናገር ያልተመረመረ መጽሐፍ ነው። እሱ ጠቅላላ በቃ በእኛ አካል ያለው ሁሉ እንዳለው ቁጭ አድርጎ የሚናገር መጽሐፍ ነውና በገጸ ንባብ ከዛ በትርጓሜ ከዛኛው መጽሐፍ አደናገረኝ። ምን ልግን ለስላሴ ለመላእክት ለነፍስ ጾታ አይነገርም፣ አንቀጽ እንጂ ጾታ አይነገርም ነው የሚባል። እንግዲህ መቼም ሰይጣን ክፉ ስለሆነ ምዕመናን እንደሚወዱኝ ያውቃለሁ። እኔ ደግሞ ጠያቂ ሰው ነኝ። ስለዚህ ወዲያው እንደወረድኩ ከዛውን የተያዝኩት ከዛው እኮ መምህር ቃለ ሕይወት ምራሱ አለ የራሴ ተማሪዎች ገጠሙኝ አይደል እንዴ? ወርጄ ከዛ አስተምሬ ምክትል ያረኳቸው ከዚህ ቀደም እንዲህ ብለው አላስተማሩንም፣ ይሄ አዲስ ቃል ነው አሉና የገዛ ተማሪዎች አንቀው ያዙኝ። ከዛ በኋላ ወዲያው መደዋወል ጀመርኩ ወደ ርዕሰ ሊቃውንት ወደ ሊቀ ሊቃውንት ጠቅላላ ወደ መምህሬ አሉ ወደ ተባሉ ጓደኞቼ ደወልኩ። እንዲህ እንላለን ወይ
ተሳሳትኩ እኮ ሰውን አደናገርኩ እንዴት ነው ምናምን ስል መች እንዲህ ብለን ተመረን እና አካላት አልኩ እንጂ ጾታ አስተምሬያለሁ ወይ አሉ። ራይ መድኃኒዓለም ይቅር ይበሉ። ስንት ሰው አደናግሬያለሁ። ያሳግማቱ ካናቱ ሆነ ያን ሁሉ 40 ዘመን የተጓዝኩበትን ትምህርት በጣም አበላሽቸዋለሁ ማለት ነው። ለስላሴ ለመላእክት ለነፍስ ጾታ አንናገርምና የኔ 100% ስህተት ነው። የኔ 100% ስህተት ነው በቃ። ስለዚህ እኔ ደግሞ ጠያቂም ስለሆንኩ መጠየቅ ያደርጋል ሊቅ ይባላል፣ ተከብሮ ያደርጋል ደንቆሮ ነው የምንለው። ስለዚህ እኔ ቀጥታ ሊቃውንቶች ጋር ተገናኘው፣ ዳሂጼንም አወቅኩት። ስለዚህ ቤተክርስቲያኒቱ አባቶች የማይሉትን ኦርቶዶክስ ተዋሕዶ ቤተክርስቲያን ማትናገረውን ተናግሬ ሲኦል መውረድ አልፈልግም። ስንት ዘመን የተማርኩትን ትምህርት ልበክለው ስለማልችል በዚህ ቃል የተደናገራችሁ ምእመናን የተዋሕዶ ተከታዮች የኔ ዳሂጽ እንደሆነ ልታውቁልኝ ፈልጋለሁ። ይሄን ነው ማለት ለምእመናን መብለው ለሊቃውንቱም ለምኑ ሁሉ ይሄ የኔ ዳሂጽ እንጂ የቤተክርስቲያኒቱ ትምህርት አይደለም። አሕዛብ አያገባው፣ መናፍቃን ማያገባቸው በቤተክርስቲያኒቱ ውስጥ ጣልቃ አይገቡም። ለመናፍቃን ለአሕዛብ ተብሎ የሚነገር ነገር የለም። ዋናው ግን የምንጸድቅበት ክርስቶስ ያስተማረው ሰለስቱ ምዕት አባቶቻችን ያስተማሩት 150 ያስተማሩት ስለዚህ መላእክት ይስታሉ እንኳን የሰው ልጅና ይሄ የኔ ዳሂጽ 100% እኔ የተሳሳትኩት እንጂ የቤተክርስቲያኒቱ አስተምሮ ባለመሆኑ በዚህ የተደናገራችሁ የክርስቶስ የተዋሕዶ ልጆች 100% ብድግ ብዬ ይቅርታ ጠይቃቸዋል። እንዴት ደስ ይላል በእውነት እኔ በጣም ነው ያከበርኳቸው ባየነው ነገር ማለት ነው። ብዙዎቻችን ሁላችንም ራሳችን እንታዘብ። የተሳሳትን ሲመስለን ስተታችንን ላለማመን ምናደርገው ጥረት ምንሄድበት ርቀት ቀላል አይደለምና አንድ ሊቅ ተሳሳትኩ ብሎ ማለቱ በራሱ ትልቅ ነገር ነው። እንድናከብራቸው ያደርገናል ማለት ነው። ይሄ ትልቅ ነገር ነው ለኔ በኔ መረዳት ይሄን ነው። በጣም ነው ያከበርኳቸው። ውድና ክቡራት ቤተሰቦቻችን የዛሬ መረጃዎቻችን ይመስላሉ። በሌሎች መረጃዎች እንመለሳለን። እስከዚያው ድረስ